በእናትህ እሱ እኮ ጠጥቶ ነው። አትጣሉ። እኔ ምን አልኩ? እሳቱን ለኩሰሽ እዚህ ጋር ይኸውልሽ እንደሚያጠፋ ሰው አክታት አታድርጊ። እኔን እንደፈለግ ግን እኔ መሀላችሁ መግባት አልፈልግም። አረ ቆይ ግን ከመቼ ወዲህ ነው እንደዚህ አስመሳይ ሆንሽው? ኪራ በቃ ቆይ አንተ እስከ መቼ ነው የምታጠፋው ጥፋት የማይታየህ? እንዴ ሰዎች ቆይ ከንፋላችሁ እንዴ ከመቼ ነው እዚህ የደረሳችሁት? ኑሩ እኔ እንዴት እንደመጣሁ አላውቅም። ከምንም በላይ የሚያበሳጭኝ ግን መጥቼ ምንም ነገር መቀየር አለመቻለኝ። ናሆሜ በቃ የኔስ ፍቅር ሳልሰስት ራሴን ሰጥቻት የሰባበረችው ልቤስ አውቃለሁ እልፍ አላፋት ጊዜ በድያት ሊሆን ይችላል፣ ግን እሱንም በይቅርታ ልናልፈው ተስማምተናል። እሷ ግን እጇ ላይ መውደቄን ስታረጋግጥ ያደረገችውን ተመልከት። ናሆምና ኪራ በጽናት ምክንያት ተጣሉ። ኪራ የመጨረሻ ውሳኔውን ለጽናት ነገራት። ጽናትም ደነገጠች። ሰላም ሰላም! ውድና የተከበራችሁ ውድ ቤተሰቦቼ ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ እንደተለመደው ተወዳጅና አስተማሪ የሆነውን ጽናት ድራማ ክፍል 55ን ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። ውድ ቤተሰቦቼ አብራችሁኝ ሁኑ። ቪዲዮን ተወደዳችሁት እስከ መጨረሻው ድረስ አይታችሁ ሸር፣ ላይክ፣ ሰብስክራይብ እያደረጋችሁ ታበረታቱ ዘንድ በአክብሮት እጠይቃለሁ። ባለፈው ያቆምነው ለማስታወስ ያህል ኪራ በጽናት ሰክሮ መጥቶ በጽናት በሩን ዘግቶባት እንዳስወጣት እዛ ላይ ነበር ያቆምነው። ዛሬም ላይ እንደተለመደው ኪራ እንደ ልማዱ ጠጥቶ መጥቷል። ነገር ግን የጽናት በር ላይ ቆማ አልጠበቀችውም፣ የለችም። ሶፋውን መደገፊያውን እየወረወረ ነበር፣ ውሸታም ውሸታም እያለ። በዛም ሰዓት አሴት ትመጣለች። አሴት ትመጣና እንዴ ምንድን ነው ቤቱን ፈረስ የጋለበበት ያስመሰልከው? ኪራ ያምካል እንዴ? ደህና አይደልክም ምናምን ትለዋለች። ነገር ግን ኪራ ደህና እንደሆነ ይነግራታል። ደህና አይደለም፣ ጠጥቶ ነው ያለው። አሴት በኪራና በጽናት መካከል የተፈጠረውን ነገር ምንም አልገባትም እስከ ዛሬ። ደህና ነኝ ይላትና ይነሳና ይሄዳል። ነገር ግን አሴት ምንድን ነው እዚህ ቤት እየሆነ ያለው ነገር? ሰዎቹ ምን እየሆኑ ነው? በእነኝህ በሁለት ልጆች መካከል እየሆነ ያለው ነገር ምንድን ነው ግንኙነታቸው? እያለች ውስጧ ጥርጣሬ ፈጥሮባት እየጠየቀች ነበረ ውስጧን። ነገር ግን ምንም ሊገባት አልቻለም። ኪራ ተመልሶ ይመጣና ጽናትስ ብሎ ይላታል። እኔ እንጃ ተኝታ ቢሆን ነው አትለዋለች። አሴትም በአሁን ሰዓት አትተኛም ምናምን ይላታል። ክፍሏ ውስጥ የለችም ሲላት አይ ሱቅ ሄዳ ቢሆን ነው ቃል ትገዛ ምናምን ስትለው በዚህ በሌሊት ምንድን ነው የምትገዛው? ከአንቺስ ተነስታ ከአንቺስ ቀድማ እንዴት ትነሳለች ምናምን ይላታል። በነገራችን ላይ ትናንትና ማታ ስትነጋገር ስትጨቃጨቁ ሰማሁ ልበል ብላ ትለዋለች። ትዝ ሲለው ለካ ማታ በር እንደዘጋባት ይታወሰዋል። ወይኔ ጽናት አታደርገውም፣ ወይኔ ኪራ አታደርገውም ብሎ ስሜታዊ ሆኖ ብድግ ብሎ ይሄዳል። መድረሻውን እስቲ የምናይ ይሆናል። ውድ ቤተሰቦቼ ናሆምና እምሩም የህይወት የፍቅር ህይወታቸውን እንግዲህ እቤት ውስጥ እያሳለፉ ነው። እግሯን እያሸላት ነው በደስታ የሚያምር ፍቅር፣ የሚያስደስት ፍቅር፣ የሚያንከባክብ ባል ሆኖላታል። በጣም ደስተኛ ሆናለች። እግሯን እያሸላትም ነበረ። ነገር ግን በዚህ በቀልዳቸው መሀል እየተቃለዱ እያለ በአንደኛው እግሬ ላይ ቆይህበት፣ አንደኛው እግሬ ብቻ እንዳይረዝም እያለ ስትለው ነበር። እሱም እየሳቀባትም ነበር። በዛ መካከል ናሆም ለእናቱ እንደሚያስተዋውቃትም ይነግራታል። በዛም ሰዓት እሷ ምን ትለዋለች? ትወደኝ ይሆን ምናምን ብላ ተጠይቀዋለች። አትወደውም፣ አትወድሽም፣ ነገር ግን እንደምትንከባከብሽ በደንብ እንደምትይዝሽ አውቃለሁ ምናምን ይላታል። አስደነገጥከኝ እኮ ምናምን ትለዋለች። ያለውንም ነገር ብሞትስ ምናምን በቃ እኔ ብሞት ራሱ አንተ ህይወትክን መቀጠል እንዳለብክ ብላ ሁሉንም ነገር ትነግረዋለች። እንደዛም እየተጫወቱ ናሆምና ኪራ እምር ያለ ጽድት ያለ የህይወት ታሪካቸውን ትዳራቸውን እየመሰረቱ ይገኛሉ። እንግዲህ ተነስተን ወደ መኝታ ክፍላችን እንግባ ብለው እነሱም ወደ መኝታ ክፍላቸው ይገባሉ። ጽናት ኩሽና ቆማ ነበረ። ኩሽና በቆመችበት ሄኖክ ይሄዳል። ሄኖክ አንዳንድ ጥያቄዎችን ይጠይቃታል። ነገር ግን ጽናት ፈቃደኛ አይደለችም። በጣም እየተናደደች ነበረ። በዛው ጥላው ትወጣለች።
ኪር ማነች ጽናት እምሩ ጋር ሄዳ ነበረ። እምሩ ጋር ሄዳ አንዳንድ ነገሮችን እየነገረቻት እያለ ናሆም ይመጣል። ናሆም ሲመጣ እሷ ልሂድ ብላ ትነሳለች። አንተ ተመጣህ በቃ እስካሁን አጫወትኳት፣ አሁን ደግሞ አንተ አጫውታት ብላ ትሄዳለች። ነገር ግን ናሆም እንዲህ ምንድን ነው የተፈጠረው ነገር? እኔ ስመጣ ነው እንደምትሄጁ? ምን ይዤ ነው የመጣሁት ምናምን እያለ ሲላትም ነበር። አይ እንደዛ አይደለም፣ አንተ ነበር ከዛሬ ከጎኔ ያልከው እያለችም ስትል ምንድን ነው ግን የተፈጠረው ነገር? ደህና ነሽ አይደለ ምናምን ብሎ ሲላት አይ እኔና ኪራ ደህና ነን ትለዋለች። እስቲ አባቴ ይሞት በይ ይላታል። እንደማትል ምን ፈቃደኛ ትሆናለች። ነገር ግን በዛን አጋጣሚ እምሩ ለናሆም ኪራ ሰክሮ መጥቶ ጽናትን ውጭ እንዳሳደራት ትነግረዋለች። ኪራ በጣም ይናደድና አያደርገውም ብሎ ኪራ ጋር ይሄዳል። እነሱ ልክ እሱም ሲሄድ ሁሉም ተከታትለውት ይሄዳሉ። በዛም ሰዓት ኪራ ሄኖክና አሴት ቁጭ ብለው እያወሩም ነበረ። በዛን ሰዓት ድንገት ኪራ ይገባና አንተ ወራዳ አፈርኩብክ እናንተ ውጡ ብሎ ሌሎቹን አስወጥቶ አንዳንድ ነገሮችን ሲለውም ነበረ። ኪራ ግን አሁንም ቢሆን ሊረዳው አልቻለም። አሁንም የኪራን ቁስል ያወቀለት የለም። ጽናት እውነቱን ብታወጣና እውነቱን ብትናገር ኪራ ይስተካከላል ብለን እናስብ ነበረ። በዛም አጋጣሚ ሁሉም አስማነች እምሩም ጽናትም ይመጣሉ። ለምን ትናገረዋለክ ብላ ትላለች። አንቺ ነገሩን አቀጣጥለሽ አሁን ደግሞ እዚህ ጋር እውነተኛ ትመስያለሽ። መቼ ተመቼን ጀምረሽ ነው አስመሳይ የሆንሽው? እያለ ሲላት ነበረ ኪራ ለጽናት። ነገር ግን ነገሮችን ሁሉ ቻል አድርጋ ጽናት እየሰው ነው ያለውን ነገር ቻል አድርጋ ትተዋለች። ኪራን በዛ አጋጣሚ ተነስቶ ይሄዳል። አሴትና ሄኖክም ብጥብጣቸው እንደቀጠለ ይገኛል። እነሱም ቆመው እንደዛ እየተጣሉ እያወሩም ነበረ። በዚሁም አጋጣሚ ነገር ግን የአሴትና የሄኖክ እውነታ አሁንም ሊያውቁ አልቻሉም። ቤተሰብ ሊያውቅ አልቻለም። አሁንም ተመልሶ ኪራ ማነው ሄኖክና ጽናት ኩሽና እንዳለች አሁንም ተመልሶ ሄኖክ ይሄዳል። እንደሚወዳት ብቻ ይገልጽላታል። ከአንቺ ሌላ ሰው አይታየኝም ምናምን ይላታል። እሷም እየተከራከረችው ነበረ። ነገር ግን አንዳንድ በማይሆን ነገር ሲያዋርድ እሷ እቃ እያወረደች እያለ ላግዝሽ ይላታል። ለእርዳታ አመሰግናለሁ፣ እገዛ አያስፈልገኝም ትለዋለች። ከዛም ደግሞ ትቤት ያለብሽ ይመስለኛል ምናምን ልብሽ ላይ ብሎ ይላታል። እውነትህን ነው እያሉ እየተከራከሩም እያለ ከዛን እኔ አላቃተኝም ምናምን ብላ ትለዋለች። በጥፍርሽ ቆመሽ እያየሁ እንዴት ነው ያላቃተሽ ምናምን እያለ ከዛን ትቤትሽን እናቴ እንደዚህ ብላ ትለኝ ነበር ይልና ግንባሯን ሳሚ ያደርጋታል። በዛም አጋጣሚ ኪራ ይመጣል። ነገሮች ሁሉ ተበጠበጡ። የባሰ ነገሮችም ነደው ነበር ያሉት። አሁንም በእሳት ላይ እሳት በጭድ ላይ እሳት እንደሚባለው ነው። አሁንም ነገሩ እየተቀጣጠለ ይገኛል። በጣም ተናደዋል። ሁሉም ነገር አሁን የባሰ ብጥብጥ እየተፈጠረ ነው። እምሩም እንትና ጋ ሰኒ ጋ ሄዳ ነበረ። ሰኒ ጋ ሄዳ ግን አንዳንድ ነገሮችን ስለ ጽናት ስለ ኪራ የተፈጠረውን ነገር ነግራታለች። ለምን ከዛ ቤት አትወጣም እያለች ነበር እምሩም። ነገር ግን ጽናት ከዛ ቤት መውጣትም አትችልም። እየሆነ ያለውንም ነገር ለጽናትም ነግረዋታል። ጽናት ግን ከዛ ቤት መውጣት አትችልም። አሁንም ደግሞ ጽናትም ሄዳ ለምሩም ለሰኒም ኪራ ሄኖክ ሲስማት እንደደረሰባት ትነግራቸዋለች። በቃ ነገሩ እንደተቀጣጠለ ይላሉ እነሱም። በዛን አጋጣሚ ግን ሁሉም እየሆነ ያለው ነገር ነገሮቹ ተጋግለዋል። ማነች ናሆምና እምሩም ስለ ኪራና ስለ ጽናት ያለውን ነገር ምን እናድርግ፣ ምንድን ነው የምንረዳቸው? እሳት ሲነድ እያይን ለምንድን ነው ዝም የምንለው? በመሀል ገብተን ለምን እሳቱን አናጠፋውም? እያለ ሲል ነገር ግን እኛ የገባንበት እሳት እየባሰበትስ ቢሄድ እያለች እምሩ እኛ ዝም ብለን ነው ማየት ያለብን እያለች እሱንም ስትለው ነበረ። ነገር ግን ሁሉም ወስነዋል። እነሱ ይፍቱት ብለው ወስነዋል። ነገር ግን ጽናት ነገሩን በሆዷ ስለያዘች መፍታት አልቻለችም። ኪራ ጽናት ውጭ ላይ ቁጭ ብላ አባቷ ጋር ደውላት አባቷ ጋር እያወራች ነበር። አባቷም ህልም እንዳየ ደህና አይደለሽም ወይ ህልም አይቻለ ብሎ ህልም እንዳየ ይነግራት ነበረ። አንተ በቃ ህልም ስታይ በቃ
ሳይነጋብክ ነው አይደል ወደ እኔ የምትደውለው? እኔ እኮ ሚስኮል ሳይ በጣም ደነገጥሁ እያለች ስትለውም ነበረ። በቃ ህልምልም እያልክ በል እያለች ስታጽናናው አባቷንም እኔ ደህና ነኝ እያለች እያለ በዛን አጋጣሚ ኪራ ይመጣል። ኪራም ጋሼ ናቸው ላውራቸው ብሎ ኪራም አንዳንድ ነገሮችን ያወራታል። በዛው አጋጣሚ ልትነሳ ስትል ስልክ አውርተው ተጨረሱ። ወዲያ ተነስታ ልትሄድ ስትል ቆይ የማወራሽ ነገር አለ እንዳትሄጂ ይላታል። በሰላም ነው አወራሽ? ሰላም ሊፈጠር ነው። እሺ በቃ ጥሩ ነው ብላ እያለች ፍቅርም እኮ ጥሩ ነበር ይላታል። ነገር ግን ጽናት በሆዷ ውስጥ የደበቀችው እውነታ ራሷን ሊጎዳትና ኪራንም ልታጣ እዚህ አይነት ደረጃ ላይ አድርሷታል። የመጨረሻ ጊዜ እስከዛሬ ድረስ ያሳለፍነው ነገር ላናነሳብሽ ቃል ገብቻለሁ ወስኛለሁ ብሎ ይላታል። እሷን በዛ ሰዓት በጣም ድንግጥ ትላለች። ዘላለሜን ስጃጃል እንደዚሁ ስለምንሽ የምኖር መሰለሽ ብሎ ይላታል። በዚሁ አጋጣሚ ጽናትም በጣም ትደነግጣለች። በቃ ነገሮቹ ያለመናገሯ ይኸው እየሆነባት ያለው ነገር እንደዚህ ተወስኖባታል። ምሳሌ ስጥ ትለዋለች። እሺ ሀሴትም እኔን እየጠበቀች ነው ምናምን ይላታል። ነገር ግን ሄኖክስ ብላ ትላለች ጽናት ሲስማት ኪራ ጽናትን ሄዶ ግንባሯን ሄኖክ ሲስማት ስላየ ብቻ ውስጡ በዛን ሰዓት ሌላ ስሜት ስለተሰማው እሱን አንቺ ትሰጨዋለሽ፣ አንቺ ታበያዋለሽ ይላታል። እንዴት ብላ ስትለው አይ ከስርሽ ስለማይጠፋ ነዋ ምናምን ይላትና ተነስቶ ይሄዳል። ተነስቶ ይሄድና ሳሎን ውስጥ ከአሴት ጋር ቁጭ ብለው እያወሩ ነበረ። አሴት ለኪራ እንደ ጽናት ቆንጆ ምግብ መስራት እፈልጋለሁ ትለዋለች። አትችይም እንዲህ ሲላት ኧረ እችላለሁ። ምን ትችያለሽ? ምን ትችያለሽ ሲላት አንዳንድ ሰላጣ፣ እንቁላል ቅቅል እሱን ጠቅሳለታለች። ኪራ ከት ብሎ ስቆ ምንድን ነው ያላት? ወንድ ላጤ ምንም በቃ አለ አይደለ ባለሙያ ወንድ ላጤ የሚሰራውን ምግብ ትዘረዝሪልኛለሽ እንዴ? ያስተምርሻለሁ እያለም ሲላትም ነበረ። በዛም አጋጣሚ ጽናት መታለች። እሷ ግን የመጣችው እነሱን ለማየት ነው። ብርጭቆ የሆነ ብርጭቆ ነው አንስታ ሄደችው። በዛን ሰዓት በጣም ውስጧም ተሰምቷት እንደ መሳቅም ብላ ተናዳም እያዳመጠቻቸው ነበረ። ከዛን እየሆነ ያለው ነገር ጽናት እየደበቀችው ያለው ነገር ራሷንም ጎድታ ኪራን እየወደደችው እያፈቀረችው እንግዲህ እያደረገች ያለው ነገር እውነታውን የደበቀችው እውነታ ኪራንም ልታጣ አድርጓታል። ራሷም ልትጎዳበት አድርጓታል ማለት ነው። ሄኖክም ለጓደኛው እኔ ምንድነኝ እኔ ከማናንሼ ነው የቤት ሰራተኛ ራሱ አልወድክም እያለች የምትለኝ እያለ ራሱ ውስጡ ተበሳጭቶ እየጠየቀ ጓደኛውን ቡና ቤት ጠርቶትም ነበረ። በዛም አጋጣሚ ጓደኛው ይመጣል። ሴቶቹ እንደጠሉት ይነግረዋል። እሱም ደግሞ አይዞክ አለው ከጎንክ ነኝ እያለ ይላል። ማነች እምሩም ለማነች ስሟ ለሰኒ እየደወለች ሰኒን ነይ የት ነው ያለሽው? ምግብ ሰርቻለሁ ነቢ እያለች ስትላትም ነበረ። አዎ ተበላች አትወፍርም ብለሽ ነው? አትበላለች አትወፍርም በሆዷ ትጨክንም ብለሽ ነው እያለቻትም ነበረ። መጨረሻው እዚህ ላይ ይሆናል። ለማንኛውም ነይ ብላታለች። ለምጄሻለሁ ሳምንት የሆነን መሰለኝ። ለማንኛውም ነይ እያለችም ሰኒም ከእህቴ ጋር ተደራደሪና ማደጎ ወሰጅኝ እያለቻትም ነበረ። እንግዲህ ቀላቸው በጣም ደስ ይላል። ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ። ሰላም ሆኑልኝ፣ ሰላም ቆዩልኝ። አመሰግናለሁ። ባይ ባይ።